ኤፍሬምም ራስን እዚች ጋር ብትጨምራት ጥሩ ነው። አንተም ብዙ ደክመሃል። ያው ከመልካምም ይሁን ከመጥፎም ነገር ቢሆንም የራስም ደግሞ ነበረው። ብዙ ጊዜ መግባት የሌለብህ ነገር ውስጥ ገብተህ ብዙ ነገር አበለሻሽተሃል። ስለዚህ ይቅርታ መጠየቅ ካለብህ አንተም ዛሬ ራስህ ይቅርታ መጠየቅ አለብህ። ምክንያቱም ያንተ ስራዎች በጣም ብዙ ነገሮችን አበላሽቷል። አንተ ምናልባት ከመልካምም ይሁን ምናምን አሰበህ ይሁን ላይሆንም ይችላል አናውቅም። ግን አንተ ያደረካቸው ነገሮች እዚህ ቤተሰብ እዚህ ግንኙነት ውስጥ በጣም ብዙ ችግሮች ፈጥረዋል። ብዙ አለመረጋጋቶች ጭራሽ አንተ ደግሞ ወደ ቤተሰብም አድጓል። ወደ እህት ወደ ወንድም ኢቭን ሌላም ብዙ ችግር ውስጥ እንዲገቡ ምክንያትም ነበርክ። ስለዚህ ዛሬ ይቅርታ መባባል ካለብህ አንተም ኤፍሬም ራስህ ይቅርታ መጠየቅ ያለብህ ቀን ነው ዛሬ። ከፈጣሪ ጋር እንደዚህ አይነት ነገሮች ይደገማሉ ብዬ አላስብም። ባይደገሙ በጣም ደስ ይለኛል። ያው እኛም ባይደገም ደስ ይለናል። ግን እናንተ አትችሉም፣ መተው አትችሉም፣ መርሳት አትችሉም። እኛ እንድናርፍ አትፈልጉም፣ እናንተ ማረፍ አትፈልጉም እንጂ እኛም እንፈልገዋለን። ያሳለፋችሁት ያጣፋጭ የፍቅር ጊዜ ሁላችንም አንረሳውም። የነበረውን የምናየውን እናንተ ቤታችሁ ለብቻችሁ ስትሆኑ የምታደርጉት ሌላ ነገር አለ። እዚህኛ ጋር መጣችሁ ካሜራ ላይ ደግሞ የነበራችሁ ነገር እናስታውሳለን። አንተ ትብስ አንቺ ትብሽ ተባብላችሁ ፍቅር ተሰጣጣችሁ እየኖራችሁ እንደነበረ ሁላችንም እናስታውሳለን። እርስ በርስ እንደዚህ ሲያፋጫችሁ የቆየው ያን ጊዜ መርሳታችሁ ነው። ያን የፍቅር ጊዜያችሁን ማስታወስ ባለመቻላችሁ እኔ ከልቤ ነው ይቅርታ መጠየቅ። ይሄ ነው አራታችሁ ነው። ዋው ያምራል። እኛ እኮ አሁን እኮ አልቆይልን አለ ፋሚሊስ አልቆይ። ደስታችን እኮ ቀናትን እኮ አይደለም ሰዓታትን መቆየት አልቻለም። እንጃ እኮ ደስ ማለት ያምረናል እንዴ። ለምንድነው አምሮታችንን ግን የምታጠፉብን? አሁን እሺ ተቃቀፋችሁ ምናምን በቃ ተደራረጋችሁ ምናምን በቃ እሺ፣ ግን ነገ ያድራል ወይ ነው? ካደረ መልካም ነው። ግን እናንተ አይደርላችሁ የተባላችሁ ሰዎች ናቸው። ስለዚህ እንግዲህ ነገ ደግሞ አድራችሁ ምን እንደምትሆኑ አታውቁም። ግን ለዛሬ ጥሩ ነው እንዲህ መታቀፋችሁ፣ አብሮ መሆናችሁ፣ ስርዓታችሁን ይዛችሁ ኑሩ ነው እያለ ያለው። አሁን እየተናገረ ነው። እኔ ህፃናትን ፊታቸውን አንብቤ ነው የማውቃቸው። በቃ ሰላማችሁን ገዝታችሁ ኑሩ። ምንድነው እንደዚህ እንደ ህፃን ምናምን? እኔ ራሱ ይሄን አላስበውም ነው እያላችሁ ያለ። ስለዚህ እየተናገርኩ ነው። ፊቱ ይናገራል። ልጅ ፊቱን አይታችሁ ታነቡታላችሁ። በቃ ሰልችቶኛል፣ የእናንተ ጭቅጭቅ፣ የእናንተ ንትርክ፣ እኔ የሚመለከተኝ ነገር የለም። አስተካክላችሁ ከኖራችሁ ኑሩ፣ ካልሆነ እኔ የራሴን እርምጃ ወስድባችኋለሁ ይለው እያላችሁ ያለ። ሰላም ቤተሰብ እንደምን አላችሁ? እንደምናችሁ? እኔም ደህና ነኝ። ዛሬም እንደተለመደው በአዲስ ቪዲዮ እንደገና ተመልሰን ተገናኝተናል። ዛሬስ ምን አዲስ ነገር አለ? ምንድነው በዚህ ቤተሰብ ያለው የሚለውን ከኔ ጋር አንድ ባንድ እናያለን። ፋሚሊ ሪዩኒየን ይላል። ቀጥታ አብረን ወደ ቪዲዮ ፋሚሊስ የመጣንበት ዓላማ እንጨርስና ማንኛውም ነገር ማድረግ ካለብን እናደርጋለን። ሩታዬ አብርሽም ያው እየሰማ ነው ተስፋ አደርጋለሁ። እኔ ነኝ ይሄንን ሐሳብ ያመጣሁት ሁለታችሁ እንድትታረቁ የፈለኩትም እኔ ነኝ። ምክንያቱም ኤፍሬም በጣም ከብዙ ከረጅም ጊዜ በኋላ ዛሬ ሩታንና አብርሽን ሊያስታርቅ ተገኝቷል። ይሄ ቤተሰብ በጣም ትልቅ ለውጥ ነው። እስካሁን የኤፍሬምን ሚና ሁላችሁም ታስታውሳላችሁ። በሁለቱ መካከል እዛ አንደኛውን ትቶ አንደኛውን ደግፎ በጣም ብዙ ነገር ሲያደርግ እንደነበረ ሁላችሁም ታስታውሳላችሁ። እንግዲህ ከዚህ ነገር ወጥቷል። ይሄ በጣም ጥሩ ለውጥ ነው። እነዚህ ሰዎች ለማስታረቅ ልብ ገዝቶ እንደዛ የሚደነፈውን በጣም የሚነጫነጨው የሚጮኸውን ነገር ትቶ ዛሬ በጣም በተረጋጋና ኩል በሆነ መንገድ ሊያስታርቅ ተገኝቷል። ግን የሚያሳዝነው ነገር ይሄ ነገር በጣም ብዙ ጊዜ ሰው አይታረቅ አይባልም፣ ግን ብዙ ጊዜ ተሞክሯል። ፋሚሊ ይቅርታ ተባብለው ስንት ተነጋግረው አንተም የራስህን ኑሮ እንድትኖር አንቺም የራስሽን ኑሮ ኑሪ ተባብለው በቃ እንደ ቤተሰብ ልጅ እንዳለው ሰው ደግሞ በዛ ልክ ግንኙነታችን ይቀጥላል የሚለውን ነገር ወስነው ብዙ ጊዜ ሞክሯል። ያው መሞከር አይከፋም። 10ም 20ም 30 ጊዜ እድል መስጠቱ ጥሩ ነው።
ከመጋጨት ከመጣላትና ከመለያየት ይሻላል መታረቁ። ዛሬም ኤፍሬም ይሄን ነገር ይዞ መጥቷል። እንዴት ይሆን ይሳካለት ይሆን የሚለው ነገር አብረን የምናየው ነው ፋሚሊስ። ያንን ደጉ ጊዜ ማሰብ አለበት። ምክንያቱም ለመኖር ስትል ደጉንም ጊዜ ማሰብ አለበት። ክፉንም ጊዜ ብቻ ማሰብ የለብህም። የተደረገ ሁለታችሁ እሷም ያው ብዙ ነገር አድርጋለች፣ አንተም ብዙ ነገር አድርጋል። ያን ብቻ ማሰብ የለባችሁ። ምክንያቱም እዚህ ጋር ኤፍሬም የራስን መናገር አንተም ብዙ ነገር አድርጋል ማለት እዚህ ጋር እንትና ብቻም አብርሽም የራሱ ይኖርበታል፣ እሷም የራሷ ነገር ይኖርባታል። ኤፍሬምም ራስንም እዚች ጋር ብትጨምራት ጥሩ ነው። አንተም ብዙ ደክመሃል። ያው ከመልካምም ይሁን ከመጥፎም ነገር ቢሆንም የራስም ደግሞ ነበረው። ብዙ ጊዜ መግባት የሌለብህ ነገር ውስጥ ገብተህ ብዙ ነገር አበለሻሽተሃል። ስለዚህ ይቅርታ መጠየቅ ካለብህ አንተም ዛሬ ራስህ ይቅርታ መጠየቅ አለብህ። ምክንያቱም ያንተ ስራዎች በጣም ብዙ ነገሮችን አበላሽተዋል። አንተ ምናልባት ከመልካምም ይሁን ምናምን አሰበህ ይሁን ላይሆንም ይችላል አናውቅም፣ ግን አንተ ያደረካቸው ነገሮች እዚህ ቤተሰብ እዚህ ግንኙነት ውስጥ በጣም ብዙ ችግሮች ፈጥረዋል፣ ብዙ አለመረጋጋቶች። ጭራሽ አንተ ደግሞ ወደ ቤተሰብም አድጓል፣ ወደ እህት ወደ ወንድም ኢቭን ሌላም ብዙ ችግር ውስጥ እንዲገቡ ምክንያትም ነበርክ። ስለዚህ ዛሬ ይቅርታ መባባል ካለብህ አንተም ኤፍሬም ራስህ ይቅርታ መጠየቅ ያለብህ ቀን ነው ዛሬ። ፋሚሊስ እኔ እንደዛ ነው ማለት። ሁለታችሁ አንድ ላይ በመሆን ብዙ ነገር አድርጋችኋል። ብዙ ደስ የሚል ጊዜ አሳልፈ ምን ጊዜ ነበር የሚለው ነገር ያው ያንን ደጉ ጊዜ መመለስ ብንችል በጣም ደስ ይላል። ግን ያው መመለስም ካልተቻለ አልተቻለም፣ ምንም ማድረግ አይቻልምና ይሄ ደግሞ የሁለታችሁ ፍቃድና የሁለታችሁ መስማማት ነውና ሩታዬው ጨርሳለች። ይቅርታ እያለች ነው በዛም ሆነ እያለች ነውና ይሄ ይቅርታ ስትለው ባለፈው ዕለትም መታ እንደዛ ይቅርታ ብላለች። ያንን ይቅርታ አለው ነው የምፈልገው። ምክንያቱም የዛኔ ሄርሜላ ነበረች። ምናልባት ዛሬ ስሟን መጥራት ላይኖርብኝ ይችላል፣ ምክንያቱም እዚህ ርዕስ ውስጥ ላይ እሷ ስራ የለች ማለት ነው። ዛሬ ፈለኩት እኔ ሁለታችሁ ሰላም አውርዳችሁ ይቅርታ፣ ምክንያቱም እዚህ ርዕስ ውስጥ ምናልባት ዛሬ ስሟን መጥራት ላይኖርብኝ ይችላል። ያው እውነት ነው። ዛሬ ያው ከልቧ ነው የሚለው አንድ ትልቁ ነገር ሁሌ ማሰብ ካለብን ፋሚሊ ይሄ ነው። ገባችሁ? አሁን አንዳንዴ ይቅርታ የሆነ ሰው ፈልጎ ይቅርታ አድርጉላቸው ይቅርታ ተደራረጉ ስላሉን ሳይሆን ከውስጣችን ሲሆን ነው በጣም አሪፍ ነገር የሚሆነው። ከውስጣችን ካልሆነ ሰው እንዳይደብረው ሰው ደስ እንዲለው ያ የጠየቀን ሰው ደግሞ እንዳይከፋው ምናምን ብለን ከሆነ ይቅርታው ረጅም ጉዞ ረጅም መንገድ መራመድ የሚችል ነገር አይደለም። እኛ ይሄ ደግሞ የተደጋገመ ነው። አሁን ከዚህ በፊት አብርሽ በጣም ረጅም ሰዓት ረጅም ጊዜ ይቅርታ ተባብለው ሰላም እንወርዳለን ምናምን ተባብለው ብዙ ጊዜ ተነጋግረዋል። ስለዚህ ይሄ ነገር ግን የሆነው ከውስጣቸው ነበርን ካልን እንደዛ አልነበረም። በሰዓቱ የሆኑ ሰዎች ወይ ወንድሙ ወይ እዚህ ጋር እህቱ ወይ ደግሞ እዚህ ወንድሟ የእሷ ፋሚሊዎች የእሱ ቤተሰቦች ጓደኞች ስላሏቸው ነው እንጂ እነዚህ ሰዎች ከልባቸው ተነጋግረው አስበው አይደለም። ለዛ ነው ረጅም ጊዜ የማይሄደው ረጅም ጊዜ ተረጋግተው እንዲኖሩ እያደረጋቸው ያልሆነው። ለምንድን ነው? ለሆነ ሰው ብሎ ስለሆነ ነው። በቃ ያ ሰው ቀርባቸው ነው። ያ ሰው ስላላቸው እንዳይከፉ እሷን ላለማስከፋት ወይም እሱን ላለማስከፋት ሲሉ የሚያደርጉት ነው። ይቅርታ ደግሞ በዛ መልኩ መቀየር አይችልም። ስለዚህ ይሄ እናምናለን። ብዙ ሞክረዋል፣ ብዙ ይሄደዋል፣ ብዙ መንገድ ተራምደዋል። ግን አሁን ሁሉም ማመን ያለባቸው ሁሉም የራሳቸውን የየቅል መንገድ ጀምረዋል። ስለዚህ ያ ነገር ደግሞ ያጓጣናል ካሉ ይቅርታ ሆኖ ይቅርታ ተደራርጎ መለያየትና የራስን መንገድ መምራት ደግሞ ትልቅ ነገር ነው። ምናልባት ከተሳካ እኛም ደስ የሚለን ነገር ነው። ፋሚሊስ ይሄ ሁላችንም የሚያስከፋን ነገር አይደለም። ለምን ይቅርታ አደረጉ አይደለም፣ እውነት ይሁን ይቅርታው እውነት እንዲሆንና የተረጋጋ ህይወት እንዲኖሩ ብቻ ነው የምንፈልገው። ያ ይሆናል በቀጣይ የምናየው ነው የሚሆነው ፋሚሊስ ይላል። ምክንያቱም እዚህ ርዕስ ውስጥ ላይ እሷ ስራ ጥፋቷን ይቅርታ የምትጠይቀኝ ጥፋት ከሌለባት ይቅርታ የምጠይቅ እሷ መጀመሪያ ስለጠራኝ ደስ ብሎኛል። ከዛም በላይ ደግሞ ልጄን ማየት ስለቻልኩኝ ደስ ብሎኛል። በጣም ረጅም ጊዜ ሆኗል ከልጄም ጋር ከተገናኘሁኝ እና ጠርታኝም ልጄንም ስላገናኘኝ ደስ ብሎኛል። አንቺንም እንደዛው አመሰግናለሁኝ። ትንሽ ረጅም ጊዜ ሆነንና ዛሬ እንደዚህ በማየቴ ደስ ብሎኛል። ፈጣሪ ይመስገን።
አመሰግናችኋለሁ። ግን ደግሞ ይቅርታው ግን አልገባኝም ለምን እንደሆነ ያለው ነገር ብትረዳኝ ሞራ ያ ምንድነው አንዳንዴ እውነት ነው ነገሮች ሲደጋገሙ በጣም ብዙ ጊዜ ይቅርታ ሲደጋገም አንዳንዴ ውሸት ይመስላል አይደል ፋሚሊስ ማለት የሆነ ሰው ደጋግሞ እየበደለን ከሆነ ደጋግሞ እዛ ጥፋት ውስጥ እየተገኘ አሁንም ይቅርታ ሲለን የሆነ ይለመድና ይቅርታ ተራ ነገር ይሆናል። ስለዚህ አሁን አብርሽ ያለው ነገር ከዚህ አንፃር ይመስለኛል። ምክንያቱም ከዚህ በፊት እሷም ይቅርታ ተባብለው ከአንድም ከሁለት ከሶስት ከአራት ጊዜ በላይ ተባብሏል። ግን ያ ነገር እየቀጠለ አይደለም። እዚህ ጋር አሁን አብርሃምን እንደዚህ ነው የምለው ነገር ምንድነው ይቅርታ ያ ሰው ስላጠፋ ብቻ አይደለም ያ ሰው ይቅርታ የሚጠይቀው የሆነ ሰው የሆነ ያልሆነ ነገር ውስጥ ከገባን ምናልባት እኔ አጥፍቼ ከሆነ እኔ ጋር ከሆነ ጥፋቱ ይቅርታ ብሎስ ብሎ የሆነ ሰው ከመልካም ነገር ተነስቶ ይቅርታ ሊጠይቅ ይችላል። ያ ነገር እንደዛ ሆነ ብለን ባነው ምክንያቱም ይሄን ሐሳብ ያመጣው ከሩታ አንግል ሳይሆን ከኤፍሬም ስለሆነ እሱ አስበው ነው ምናምን የሚለው ነገር ሌላ ጉዳይ ቢሆን ነገር የሚያነሳቸው ብዙ ጭቅጭቅ ነው አሁን የምንፈልገው አሉ። እውነት ለመናገር አንተ እንዲያርጋል አንተ እንደዚህ ነው እኔ እንደዚህ ያደረኩት ምናምን መባባል ውስጥ መጋባት አለበት ብዬ አላምንም። ካነሳ ነው ብዙ የሚነሳሱ ብዙ ጉዳዮች አሉ። ስለዚህ የኔ ጥፋት በዚህ ምክንያት አረ ምንም አያስፈልገን ማውነቱን ሁላችንም የምንፈልገው ሰላም ሆኖ ነው። እኛ እንደዚህ አድርጋችኋል እንደዚህ ሆናችኋል ምናምን እያልን የሆነ ጊዜ መግደልም አንፈልግም። ምክንያቱም የጭቅጭቁ ንትርኩ ምናምን ኤቭሪቲንግ በቅቶናል። እኛ ስልችት ብሎናል ጥግ ድረስ። ስለዚህ አሁን አብርሃም ምን አድርጎ ነበር የምናውቀው ነገር ነው። ሩታ ምን አድርጋ ነበር የምናውቀው ነገር ነው። ኤፍሬም ምን ላይ ነው የነበረው ሁላችንም ግልጽ የሆነ ነገር ነው። ይሄ መደጋገሙና አስሬ ማለቱ ካልሆነ የሚያደክም ነገር ካልሆነ በስተቀር እናውቀዋለን። ምንም አዲስ ነገር የለም። ሁሌም ወደ ነበሩበት ሁሌም ወደማይፈለግበት ሁሌም ግጭት ወደሚያመጣ ሁሌም ጭቅጭቅ ውስጥ መግባት የተለመደ ነገር ነው። ስለዚህ ምን ነበር የሚለው ነገር አስፈላጊ አይደለም። ይቅርታ ተደራርጋችሁ የምታምኑበት ከሆነ ይቅርታ መባባል ነው። አይኔ ይቅርታው አያሳምነኝም አያስፈልግም ያለ ሰው ደግሞ መተው ነው። ምንም ይሄ እኮ ግዴታ ከይቅርታ ውስጥ በሁለት ሰዎች መካከል የሚደረግ ስምምነት ውስጥ የሚቀጥል ነገር ነው እንጂ ከዛ ያለፈ ነገር አይኖርም ፋሚሊ። ስለዚህ ይቅርታ ሲጠይቅ ያለ ሰው እኔ ይቅርታውን እቀበላለሁ ካልኩኝ ይቅርታን ተቀብያለሁ አይኔ ይቅርታ አያስፈልገኝም ያለ ሰው ደግሞ ሌላ አተካር ውስጥ መግባት አያስፈልግም። ጀስት ሊቭ መተው ነው የሚያስፈልገው። ያው አንተ የማይሆኑ ጉዳዮች ምናምን ለመጠየቅ ስትሞክር ከዛ በኋላ ነው ሰላም ያልሆነ ብቻ በቃ ሁሉንም ርዕስ እንዝጋውና ነገሮች በጥሩ መንገድ ቢቀጥሉ ባይ ነኝ። አዎ ያው ሰላምን ትፈልጋለህ ብዬ አስባለሁ። አንድነቱን ትፈልጋለህ ብዬ አስባለሁ። ከልጅህም እናት ጋር ላንተም ሰላም ብትሆን ነው የሚሻለው። መጣላቱ ምንም ጥቅም የለውም፣ ወይም ደግሞ እንደዚህ ማኮራረፉ ምንም ጥቅም የለውም። ከልጅህ እናት ጋር አንተም ሰላም ሆነ ላይፍን ብትኖር እንደኔ አሪፍ ነው ብዬ ነው ማስበውና አሁን ቅድም ላልከው ጥያቄ ሩታ እንደዚህ ጥፋት የለብኝም ምናምን ነገር ያ ነገር በቃ እንርሰው። ያው አንተም የልጅ አባት ነህ። በጣም ብዙ ጥሩና መልካም ጊዜያቶችን አሳልፈናል። ያንን ጊዜ በማሰብ እኔም እስከዛሬ ስላጠፋውብህ ስላስቀየምኩ ስለበደልኩ ነገር ሁሉ ከልቤ ይቅርታ አድርግልኝ። ከፈጣሪ ጋር እንደዚህ አይነት ነገሮች ይደገማሉ ብዬ አላስብም። ባይደገሙ በጣም ደስ ይለኛል። ያ እኛም ባይደገም ደስ ይለናል። ግን እናንተ አትችሉም፣ መተው አትችሉም፣ መርሳት አትችሉም። እኛ እንድናርፍ አትፈልጉም፣ እናንተ ማረፍ አትፈልጉም እንጂ እኛም እንፈልገዋለን። ያሳለፋችሁት ያጣፋጭ የፍቅር ጊዜ ሁላችንም አንረሳውም። የነበረውን የምናየውን እናንተ ቤታችሁ ለብቻችሁ ስትሆኑ የምታደርጉት ሌላ ነገር አለ። እዚህኛ ጋር መጣችሁ ካሜራ ላይ ደግሞ የነበራችሁን ነገር እናስታውሳለን። አንተ ትብስ አንቺ ትብሽ ተባብላችሁ ፍቅር ተሰጣጣችሁ እየኖራችሁ እንደነበረ ሁላችንም እናስታውሳለን። አንድ ምንድነው የሚባለው ነገር አለ፣ የሰው ልጅ ክፋቱ ይባላል ጥሩ ጊዜን መርሳቱ። ስለዚህ ያን ነገር እረሳችሁት እናንተ በቃ ያ መልካም ጊዜያችሁ ያሳለፋችሁት ነገር ያ ፍቅር ጊዜ እኔ ያለሁልህ ተባብላችሁ የነበራችሁትን ጊዜ እረሳችሁ። ያን ነገር ተዋችሁ። ሁላችሁም የራሳችሁን መንገድ ተከተላችሁ እዚህ ላይ ያደረሳችሁ። ሰላም የሌለው ግንኙነት፣ ሰላም የሌለው ኑሮ፣ ሁሌ ጭቅጭቅ፣ ንትርክ፣ ቤተሰብን ከቤተሰብ ጋር፣ ጓደኛን ከጓደኛ ጋር እርስ በርስ እንደዚህ ሲያፋጫችሁ የቆየው
ያን ጊዜ መርሳታችሁ ነው። ያን የፍቅር ጊዜያችሁን ማስተዋወስ ባለመቻላችሁ። ያን ብታስታውሱማ በቃ እሷ ያን ጊዜ አስቤያለሁ በቃ የራሷን ህይወት ትኑር ሰላም ትሁን፣ እሱም እሷም ያን ጊዜ አስታውሳለሁ እሱም ሰላም ይሁን ብሎ መቶ ይችላሉ። ግን እራሳቸውን ወደዱ። ስለዚህ ራስ ወዳድ በመሆናቸው ምክንያት ነው ይሄ ችግር እየተፈጠረ እስካሁን የቀጠለው። ስለዚህ ያን ጊዜ አስታውሰናል የምትሉ ከሆነ ይሁን፣ ይቅርታው መልካም ነው። ካልሆነ ግን አሁንም ድጋሚ ጊዜ ለመግዣ ሌላ ሀሳብ የመሰብሰቢያ እዚህ ጋር ማን ነው ከሰው እንትን አንተ ነህ ጥፋተኛ እሷ ነች እሱ ነው የሚለውን ጥፋት ለማድበስበስና ለማስረሳት ከሆነ እዚህ ጋር የቆማችሁት ይቅርታ ለመባባል ያ ደግሞ ልክ አይደለም። ያ ጊዜ የሚፈታው ነገር ነው። ፋሚሊስ እኔ ከልቤ ነው ይቅርታ መጠየቅህ። ይሄ ነው አራተት ነው። ዋው ያምራል። እኛ እኮ አሁን እኮ አልቆይልን አለ ፋሚሊስ አልቆይ ደስታችን እኮ ቀናትን እኮ አይደለም ሰዓታትን መቆየት አልቻለም። እንጃ እኮ ደስ ማለት ያምረናል እንዴ። ለምንድን ነው አምሮታችንን ግን የምታጠፉብን? አሁን እሺ ተቃቀፋችሁ ምናምን በቃ ተደራረጋችሁ በቃ እሺ፣ ግን ነገ ያድራል ወይ ነው? ካደረ መልካም ነው። ግን እናንተ አይደርላችሁ የተባላችሁ ሰዎች ናቸው። ስለዚህ እንግዲህ ነገ ደግሞ አድራችሁ ምን እንደምትሆኑ አታውቁም። ግን ለዛሬ ጥሩ ነው እንዲህ መታቀፋችሁ አብሮ መሆናችሁ ምናምን ደስ ይላል። እስኪ ያዝልቀው በሉ ፋሚሊስ፣ እስኪ ሁላችሁም ያዝልቅላችሁ በሏቸው። በጣም ደስ ብሎኛል። ሲጀመር ያው ሁለታችሁም እንደዚህ ነው የሚያምርባችሁ። ድጉ ነው ያደግ እናቱ ጋር ባያደግ ካንተ ጋር የአባትነትን ፍቅር እያገኘ የእናቱንም ፍቅር እያገኘ የሁለታችሁም ፍቅር እያገኘ ሉሌም ቢያድግ በጣም ደስ ይለኛል እንደኔ እና ዛሬ ስለመጣ በጣም ደስ ብሎኛል። ዛሬ የደስታችን ቀን ያ ፋሚሊስ በቃ አሁን ትልቅ ነገሩ ይሄ ሀሳቡ ከሁሉም በላይ የሁለቱ የጋራ የሆነ ትልቁ እጃቸው ላይ ፈጣሪ የሰጣቸው ነገር ልጃቸው ነው። ስለዚህ ልጃቸው ጥሩ አባትና እናት ሰላም የሆኑ እናትና አባት የአይቶ ማደጉ ለሱ ትልቅ ነገር ነው። ስለዚህ ይሄ ልጅ ትክክለኛው መስመር ይዞ እንዲያድግም እንዲንሻፈፍም የሚያደርጉት እነዚህ ሁለቱ ሰዎች ናቸው። ሌላ ማንም ኃላፊነት የለበትም። ስለዚህ አሁንም ይሄ ለዚህ ልጅ የምታስቡ ለዚህ ለትንሽዬ ልጅ የምታስቡ ከሆነ ሰላም መሆናችሁ በጣም ያስፈልጓል። የእናንተ መነቋቆርና እርስ በርስ መነካካትና መገፋፋት ይሄ ልጅ በኋላ አድጎ የት ቦታ ምን ሀሳብ እንደሚኖር ምን አይነት ነገር አድጎ ምን ይዞ እንደሚያድግ እናንተን አይቶ ስለሆነ ይሄ ሰላም መሆናችሁ በጣም ከሁሉም ነገር በላይ ይሄ ነገር ነው የሚያስፈልገው። ለዚህ ልጅ ስትሉ ሰላማችሁን ብትጠብቁ ነው የሚሻላችሁ። ይሄ ነው የኛ ምን ሀሳብ አለ? ሀሳብ ስጥበት። በቃ ሌላ ነገር አይደላችሁም። ስርዓታችሁን ይዛችሁ ኑሩ ነው እያለ ያለው። አሁን እየተናገረ ነው። እኔ ህፃናትን ፊታቸውን አንብቤ ነው የማውቃቸው። በቃ ሰላማችሁን ገዝታችሁ ኑሩ። ምንድነው እንደዚህ እንደ ህፃን ምናምን እኔ ራሱ ይሄን አላስበውም ነው እያላችሁ ያለው። ስለዚህ እየተናገርኩ ነው። ፊቱ ይናገራል። ልጅ ፊቱን አይታችሁ ታነቡታላችሁ። በቃ ሰልችቶኛል፣ የእናንተ ጭቅጭቅ፣ የእናንተ ንትርክ እኔ የሚመለከተኝ ነገር የለም። አስተካክላችሁ ከኖራችሁ ኑሩ። ካልሆነ እኔ የራሴን እርምጃ ወስድባችኋለሁ ይለው እያላችሁ ያለው። ስለዚህ ተጠንቀቁ። እየተናገረ ነው። እኔ ባይናገር አፉ ባይናገር ፊቱ እየተናገረ ነው። ደስታው፣ ጨዋታው፣ ሁሉም ነገር ሁለቱ ሲኖሩ ምን ያክል ደስተኛ ሊሆን እንደሚችል ፋሚሊስ ይሄን ማሰብ በጣም ቀላል ነው። ምክንያቱም ሁላችንም ከልጆች ጋር ልጅም ሆነን አድገናል፣ ከልጆችም ጋር ኖረናል። ስለዚህ ይሄ ነገር ምን እንደሚያመጣ ግልጽ የሆነ ነገር ስለሆነ ይሄን ነገር ጠብቁ። ሰላማችሁን የምትፈልጉ ነገር ከሆነ ይሄ ነው ሊሆን የሚችለው ማለት ነው ፋሚሊስ። ስለዚህ በቀጣይም ሰላም እንዲሆኑ ደስተኛ እንዲሆኑ እኛም እንደ ፋሚሊስ አሪፍ እንድንሆን የሁላችንም ምኞት ነው። የዛሬው ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ እንደገና አዳዲስ ነገሮችን ይዘን እንገናኛለን። አካውንቱን ሰብስክራይብ በማድረግ ቤተሰቡን ፋሚሊስ ከፍ እናድርገው። ይመቻችሁ።